አሚር እኔ ከጎንህ ባለመሆኔ በጣም ከፍቶኛል። ግን ደግሞ ስለመፈታትህ በጣም ነው ደስ ያለኝ እና እንኳን ተፈታህ። እኔም እኮ አንቺ ስለተፈታሽ በጣም ደስ ብሎኛል። ግን የሰው ልጅ ሆኖ ጥሩ ነገር ሁልጊዜም አይገኝም። ለኔ እስር ቤት መታሰሬ ብዙ ነገር እንዳስብና ብዙ ነገር እንዳየሁ እንደተማርኩኝ ትልቅ ነገር የለም። ለኔ እስር ቤት ትልቅ ነገር ነው ያስተማረኝ። ምክንያቱም ብዙ ከጎንሽ ያሉ ሰዎች ማን መጥቶ ጠየቀኝ፣ ማን አልመጣም፣ እንዴት ነው ነገሮች እያልሽ ወዳጅና ጥላትሽን ትለይበታለሽ። እና ደግሞ ብዙ ነገር አይምሮሽ ይማራል። ወደ አላህ ትሄጅበታለሽ። ራስሽን በቃ የምትጠይቅበት ጥፋተኛ ሆንሽ ጥፋተኛ አልሆንሽም በቃ ራስሽን የምትአረጋጊበትና ራስሽን በቃ ምንድን ነው ብለሽ የምትጠይቅበት ቦታ ነው እስር ቤት። አዎ እስር ቤትማ ቢያንስ ለሰው ልጅ እንደው ተምሮ እንዲወጣ አንዳንዴ እስር ቤት ጥሩ ነው። ቢያንስ አንድ ቀን ሁለት ቀን ታስሮ ቢወጣ እስር ቤት ለሰው ልጅ በጣም ብዙ ነገር ያስተምራል ብዬ አስባለሁኝ አለች ንግስት ሱመያ ማለት ነው። ጉድ እኮ ነው። ጉድ ነው። ውድ ሀገሬ ልጆች ማለት ነው። ዛሬ ማለት ነው ዛሬ አለም እቤቷ ሱመያን እንግዲህ ከስር ስለተፈታች ሰርፕራይዝ አደረገቻት ማለት ነው። ሰርፕራይዝ አደረገቻት አለም ቤቷ ማለት ነው። ሱመያ ስመጣ ሰርፕራይዝ አደረገቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ ላለሁ። ውድ ሀገሬ ልጆች በድጋሚ በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች ጉድ ልንገራችሁ። ዛሬ ሁለት ነገር ነው ይዤላችሁ የመጣሁት። ሁለት ነገር ውድ ሀገሬ ልጆች እንግዲህ ሱመያ ተፈታለች። እቤቷ ስመጣ እንግዲህ ያው ሰርፕራይዝ ላይ ያደረገቻቸው እሷ ቪዲዮ ስቀርጽታች ውጭ በር ላይ እነ ቤቲ ደግሞ እቤት ዲኮር ምናምን አድርገው ሰርፕራይዝ አደረጓት ማለት ነው። ከዛላችሁ አሚር መጣ። ቤቲ ሁሉም ሆነ ሰርፕራይዝ አደረጓት። ከዛ ከፍቷታል መጀመሪያ፣ ምክንያቱም አሚር የለማ የጎደለ ነገር አለ እያለች ማለት ነው። ሱመያ የኔ ጀግና የኔ ንግስት ሁሌም ንገሽልኝ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ ወላሂ በጣም እና አሚርም መጥቶ ሁሉም ባሉበት ያው ሰርፕራይዝ አደረጓት። ኡመርም አለምም ቤቲም ሆኖ ማለት ነው። ከዛ በኋላ ስለ እስር ቤት አንዳንድ ነገር እያወሩ እንግዲህ በእንኳን በሰላም መጣሽ፣ እንኳን ተፈታሽ፣ ለቤትሽ አበቃሽ እየተባባሉ እንግዲህ እሷም ደግሞ አሚርዬ እንኳን ተፈታ፣ ጎን ኮኜ ወደዛ ባለማለቴ በጣም ይቅርታ አለችው። ኧረ ምንም ችግር የለ፣ አንቺም ገባሽ አይደል ወይ? እንዴት ነው ተሻለ ወይ? አገገም ወይ? አዎ ደህና ነው። ቢያንስ እንዳው አለም ደግሞ ጨክኖ እኮ አልወጋውም እኮ ስለዚህ ቂም አልያዘበት ማለች። አይ አለም በነገራችን ላይ ወላሂ ነው የምላችሁ አለምንና ኡመርን ያለ ማድነቅ አይቻልም። ወላሂ ነው የምላችሁ ያለ ማድነቅ አይቻልም አለምና ኡመርን። ከዛላችሁ እኔ አለች እስር ቤት ቢያንስ የሰው ልጅ ቢያንስ እስር ቤት ገብቶ ሲወጣ ብዙ ነገር ተምሮ ይወጣል። ብዙ ነገር እንማርበታለን። እና የሰው ልጅ እስር ቤት ቢያንስ አንድ ቀን ሁለት ቀን ታስሮ ቢወጣ ጥሩ ነው። ምክንያቱም ብዙ ነገር እንዲያስብ ብዙ ነገር እንዲማር ያደርገዋል አለች ንግስታችን። አይ ኡመር አይ እስር ቤትማ ለሴት ልጅ ጥሩ አይደለም ለሴት ልጅ
አረ እስር ቤትማ ጥሩ ነው አሚር። እኔ ካሁን በኋላ ብዙ ነገር አይቻለሁ አለ። ብዙ ነገር እስር ቤት እንዴ! አረ ተው አንተ እንዴት ነው እንደዚህ ማትበል? አሁን ድጋሚ መልስ ልትታሰርኮ ትችላለህ። ይሄ ነገር አረጋጋው አለ ኦማር። እኔ አለ ወላሂ ካሁን በኋላ አለ ብረጋጋም ባልረጋጋም አለ እስር ቤት ብታሰር ምንም አይመስለኝም። አልሟሟም አለ። ለምጄዋለሁ ብታሰርም ምንም ብል አልሟሟም አለ አሚር። ምክንያቱም አለ እስር ቤት ውስጥ ብዙ ነገር ተምሬበታለሁ። ወዳጄን፣ ጥላቴን፣ ለእኔ ማን ጥሩ እንደሚያስብ ማን መጥፎ እንደሆነ እያንዳንዱን ነገር እስር ቤት አስተምሮኛል አለ። ጉድ እኮ ነው። ጉድ እኮ ነው። ውድ ሀገሬ ልጆች አስተምሮኛል አለ። ኦፍ ኮርስ እስር ቤት በብዙ ነገር ብዙ ጨካኞች፣ ብዙ አረመኔዎች የሚማሩበት ራሳቸውን የሚያውቁበት ደግሞ ክፉዎች መጥፎች ሆነው ወደ አላህ የሚመለሱበት ቤት እስር ቤት ቢሆን ነው። አንዳንዶቹ ደግሞ ምንም የማይማሩ ማለት 3 4 10 እዛ ገብተው ምንም የማይሆናሉ። ግን እንደው ብቻ ለሰው ልጅ ጥሩ አይደለም ብዬ ነው የማስበው እስር ቤት። እኔ እንጃ ብቻ አላውቅም። ግን እነሱ ተምረንበታል አሉ። አሚር አልፈራም አለ። ካሁን በኋላ ምንም የሚያስፈራኝ ነገር የለም። ብዙ ነገር አይቼበታለሁ፣ ብዙ ነገር ተምሬበታለሁ። ወዳጄን ጥላቴን አውቄዋለሁ አለ። ስለዚህ አልፈራም አለ። እኔ ግን እናንተ ቤቲ ግን ማለት ነው ቤቲ አሚርን በጣም ነው የምትወደው። በጣም ትወዷለች ቤቲ። እንደው ልጥፍ ብላ ውይ ሱመያ ደግሞ እንደው እስኪ እንደ ቆይ ደግሞ አዲስ ነገር እንጠብቃለን። ሱመያ ካሁን በኋላ እኔ አለች የሰይድ አጎት ነው ጠበቃ ሆኖ አቃቢ ህግ ነው ጠበቃ ሆኖ ያስፈታኝ። ብዙ ነገር መክሮኛል፣ ብዙ ነገር ነግሮኛል። ስለዚህ እኔ ብዙ ነገር ተምሬያለሁ አለች እና ካሁን በኋላ ብዙም ነገር እንትን አልልም፣ የሚያስፈራኝ ምናምን ነገር የለም አለች። ከሳላችሁ ኦማር በቤቱ ሰርፕራይዝ አረጋት ሱመያ። ከዛ ሱመያ አላት አሁን እኮ ድጋሚ ልትገቢ ትችያለሽ እስር ቤት አላት። ድጋሚ እስር ቤት ልትገቢ ትችያለሽ አላት። ከዛ አዎ ድጋሚ እስር ቤት ልገባ እችላለሁ፣ ምክንያቱም አቃቢ ህጉ የሰይድ አጎት ነው፣ እሱም ያስፈታኝ እያንዳንዱን ነገር ስለ ህጉ አሳውቆኛል። ከሰይድ ጋር ውጣ ገባ ምናምን እምትይ ከሆነ ድጋሚ ልትገቢ ትችያለሽ፣ ግን አንቺ አሁን በዋስ የተፈታሹ ከሰይድ ጋር ምንም ነገር እንዳትነጋገሪ፣ ምንም ነገር ማድረግ አትችይም። ከፈለጋችሁ ታረቁ፣ ካልፈለግሽ ደግሞ አልፈልግም ማለት ትችያለሽ። በንብረቱ አኳያ በልጆቹ አኳያ ልጆች ደግሞ አባታቸው ነው፣ የፈለገበት ነገር ቢሆን የማየት ግዳጅ አለበት። ልጆቹን ማየት መርዳት ግዳጅ አለበት። ይሄን ነገር ማወቅ አለብሽ ብሎኛል። እና አሁን ግን እኔ ደቡብ ጎንደር መሄድ አልችልም፣ ምክንያቱም መንገዱ በጣም አስቸጋሪ ነው። እኛ ሀገር አለች እኛ ሰፈር ጸጉረ ልውጦች ምናምን ሲመጡ እንኳን ይታወቃሉ፣ ይያዛሉ። እንኳን ሰይድን ሂድ ብዬ ከቻለ ይሂድና ፈልጎ ይውሰድ ልጆቹን አለች። ይሂድና ይፈልግ ልጆቹን ይውሰድ። ግን እኛ ያለንበት ቦታ በጣም አስቸጋሪ ነው። የእግር ጉዞ አለው። ማንም ሰው መግባት አይችልም። ግን እኔ ሄጄ ማምጣት ልጆቹን አልችልም። አሁን ላይ ማንም ሰው ያውቀዋል ደቡብ ጎንደር ብዙ ችግር እንዳለ። ስለዚህ በልጆቹ ጉዳይ ምንም እንትን የምለው ነገር የለም። ግን ስለ ንብረትና ስለ ፍቺ ደግሞ እኔ ፍታኝ ብዬ እሱን ካከሰስኩ ምንም ነገር ከሱ ንብረት እንዳልወስድ ምንም ነገር እንደማላገኝ ተነግሮኛል።
እንደገና ደግሞ እሱ አይን አልፈልጋትም ብሎ ካለ ንብረቱን እኩል በኩል ሊያካፍል እንደገና ሰይድ ሱመያ ከሌላ ወንድ ጋር ምሳሌ አሁን ከአሚር ጋር ከሌላ ወንድ ጋር ኒካዋ ያለ ወደዛ ወደዚህ መሄዷ ይሄ ራሱ ያስጠይቃታል። ምክንያቱም ኒካ አላት። ኒካ እስካልተፈታ ድረስ ከሌላ ሰው ጋር ከሌላ ወንድ ጋር መሄድ አትችልም። ይሄ ራሱ ያስከስስሻል፣ ያስጠይቅሻል ብሎኛል። ስለዚህ እኔ ግን በልጆቼ ጉዳይ ምንም ነገር ምንም እድሜ ልኩን አያገኛቸውም አለች። ጉድ እኮ ነው፣ ጉድ ነው። ኡመር ሱመያ ለምን እርቅ አትፈልጉም? እርቅ ታረቁ እባክህ አለችው። ሄድ አራሷ እንዲሽ ነችና ሱመያ አሁንም ኃይለኝነቷ እንዳለ ነው። ኧረ ወደዛ አለችው። የምን እርቅ ነው የምትለው? በነገራችን ላይ ሰይድ ባለፈው እኔ ሱመያን እወዳታለሁ ግን እሷ አትፈልገኝም እሷ፣ እኔ ግን በጣም ነው የምወዳት። እኔ ብዙ ሽማግሌ ስልክ ቤቷን ጥላ ነው የምትሄደው፣ ትደበቃለች። ሽማግሌዎቹ የለችም ብለው ይመጣሉ ከካሜራ በስተጀርባ። ስለዚህ እኔ ሱመያን እወዳታለሁ፣ እሺ ካለችኝ እታረቃለሁ አለ። እንደዛ ብሏል። ግን ሚስቶችህን ፈተህ ነው ወይስ ሳትፈታ ነው? እሷም አሁን እንዳለችው የፈለገ እናንተ ጉድ እኮ ነው፣ ጉድ። ሱመያማ ወላሂ ቁርጥ አድርጎላታል። ምን እንዳለች ታውቃላችሁ? እኔ አለች አይደለም ሰይድ ጋር ታርቄ ልገባ፣ እነዛ መርዝ የሆኑ ሚስቶቹ መርዝ አብልተው ይገሉኛል። በዚህ በክንዴ እንደዚህ አድርገው ስሪንጅ ሰጥቶ በሽታዬ እንዳይገኝ እየመነመነ እያደረገ ነው የሚገለኝ አለች። እንግዲህ እንደዚህ የምትለው የሆነ ነገር ስላለ ነው አለች። እንደገና ደግሞ ኢማንና ሀዊ በምግብ በርዘው ነው የሚገሉ። ስለዚህ እኔ ከሱ ጋር መታረቅ አልፈልግም አለች። እንዳውም አለች እኔ ዋጋ ነው የማስከፍለው አለች። ዋጋ ነው የማስከፍለው። እኔን ምንድን ነው የሚባለው? እኔን መሬት ላይ ወለል ላይ መሬት ላይ አስተኝቶኝ እስር ቤት ስንት ጊዜ አስተኝቶኝ እኔም እሱን እንደዛው አድርጌ ነው እስር ቤት ከትቼ እምወጣው አለች። ጉድ እኮ ነው። እኔም ተራዬን እወጣለሁ አለች። ምንድን ነው የሚባለው? መልሶ የማይበቀል ሰው አይደለም አለች። ኧረ እሷ ወላሂ ዝታለች። እኔማ የሆነ ነገር አለ፣ ሰይድማ የሆነ የሚያስፈራራው ነገር የሆነ ነገር አለ። ምክንያቱም እንዴ ሱመያ ወላሂ እንደዚህ አድርጋ እኔ አለች እኔ እሱን እገለዋለሁ አለች። እስር ቤት ነው የማስገባው፣ አልፈራም አለች። አልፈራም፣ እኔም በተራይ መልሼ እሱን ነው እስር ቤት የማስገባው። ምክንያቱም እሱ እኔን እንደዛ እንዳደረገኝ እኔም ድጋሚ እመልሳለሁኝ አለች። እንትኔን ምንድን ነው የሚባለው? ምንድን ነው የሚባለው? እሱን እመልሳለሁ አለች። ማለት ያው በቃ በቀል ማለት ነው። እኔም እበቀለዋለሁ እንደማለት ነው። አማርኛው ጠፍቶኝ ነው። እና እንደዛ አለች። እኔም እበቀለዋለሁ፣ እሱን እስር ቤት ነው የማስገባው። ስለዚህ አሁን አለችው ስማ፣ እየሰማ ነው ሰይድም፣ ቤተሰቦቹ ሁሉ እኔ ጋ ናቸው፣ ምንም የምታመጣው ነገር የለም አለች። አየኔ ጀግና እኮ ነች ወላሂ ሱመያዬ ማለት ነው። እድሜ ልክሽን አላህ ረጅም እድሜና ጤና ይስጥሽ የኔ ንግስት፣ የኔ ጀግና። እኔ እኮ ወላሂ ነው የምላችሁ መደጋገም እንዳይሆንብኝ እንጂ የምትናገረው ነገር ጉድ እኮ ነው። ወኔዋ እኮ ነው። እኔ አለች እበቀለዋለሁ ሰይድን። እስኪ ምን ታመጣለህ አለች። ምን ታመጣለህ? እበቀለዋለሁ አለች። እበቀለዋለሁ፣ ከሱ ሚስቶች ጋርም ታርቄ አልሄድም፣ ከሱ ጋርም አልታረቅም፣ ልጆቼንም አያይም፣ እድሜ ልኩን እኔ ግን እበቀለዋለሁ አለች። ዘመዶች ሁሉ ከኔ ጋር ናቸው፣
ወደ እኔ ናቸው፣ ምንም አታመጣም አለች። እንግዲህ እዚህ ጋር ማለት ነው የሆነ ነገር አለ፣ የሆነ ነገር አይዞሽ አይዞሽ ያላት ሱመያን የሆነ ነገር አለ። ምክንያቱም በቃ ተናገረች። ዘመዶች ሁሉ ቤተሰቦች ከኔ ጋር ናቸው፣ ምንም የምታመጣው ነገር የለም፣ ስለዚህ እስር ቤት ትገባታለህ፣ በቀላለሁ አለችው። እንግዲህ ሱመያዬ ይታሰርና እሱም ትንሽ ሰልጠንጠን ብሎ ሰልጥኖ ይሄን ጀነን የሚያደርገውን ነገር እልኩን ማለት ነው ትንሽ ረጋ አድርጎት እስኪ ይውጣ። እንደ ሀሳብ ነው እንደ ሀሳብ እና መማሪያ ቢሆነው እና እንደዛ አረጋለሁኝ፣ አልፈራውም፣ የፈለገ ነገር ይምጣልሽ። ንግስት ሱመያ ኡመር ታይ እኔ የለሁበትም፣ የሶስተኛው ቀርቶ የአምስተኛው ዓለም ጦርነት ነው፣ እኔ የለው ማለት ምክንያቱም ጠግቧላ። ኡመር እኮ ጠግቧል ቦክስ። ኡመር ኦ ማይ ጋድ ኡመር ብዙ ቦክስ ጠግቧል። አሁንም እኔ ስም አለችው፣ አንተ እኮ ዘመድ ነህ፣ አንተ ዘመር ነህ ለሰይድ፣ ስለዚህ ዞረህ እሱ ጋር ነህ፣ እሱ ለሱ ነው የምትወግነው። አሁንም ስለጨነቀህና ለእንትንህ ብለህ ነው ለጥቅምህ የመጣው እንጂ ለእኔ ፈልገህ አይደለም፣ እኔን ለመርዳት አይደለም ማለት። ኧረ ሱመያዬ ግን ኡመር ማለት ነው ወላሂ ኡመር ከአንቺ ጎን ነው። ምክንያቱም ወላሂ እንዴት እንደማያደርገው ደግሞ ብዙ ሚስጥር እኮ ለፍልፏል ኡመር ስለ ሰይድ። ስለዚህ እሱ እኔ አንቺም እሱም አይደለም ለሁለታችሁም ነኝ፣ ግን እሱም ዘመዱ ብሆን እሱን በግልጽ ነው የምናገረው። ኃይለኝነትህን ተው፣ ተረጋጋ፣ ታረቁ ምናምን ነው የምለው። ግን እሱ ዞር በል ምን አገባህ ነው የሚለኝ። ስለዚህ አንቺ ደግሞ ሴት ልጅ ነሽ፣ እህት እናት ነሽ። ስለዚህ ምንጊዜም ለአንቺ ከጎንሽ ነኝ፣ ብታምኒም ባታምኒም እኔ ሁሌም ከአንቺ ጎን ነኝ አለ። ባይሆን ኡመርያችን እንዳትረሳት አረሳም ብሏል። እንግዲህ እኔም እኮ ሱመያ ከተፈታች በግ ብዬ ቃል ገብቻለሁ አለ። አይኖ እኛም እናውቃለን። እንደውም እኔ ትናንት ብዬ ነበር ፍየል ነው በጉን እንዳትረሳው፣ በደንብ አድርገህ መረቁን፣ ቅቅሉን፣ ሁሉን ነገር ሱመያየን ጠገግን አድርግ። ኡመር እየሰማ ነው፣ ሸር አድርጉልኝ ለኡመር እና እንዳረሳው የበጉን ነገር ብያለሁኝ። እና ውዶች ያው እኔም እኮ አለኝ ብሏል። እና አዎ ብላለች። አለመምችን ነገር እንዳትነሱ። ደግሞ መረቁን ቀቅላችሁ አልጫውን ምኑን እየበላችሁ ከዛ ተገባብዛችሁ ሰይድን መጥቶ እንግዲህ እናያለን። እና አዲስ ነገርም ሊመጣ ይችላል፣ አይታወቅም ውዶች። ነገሮች እኮ አላህ ባለው መንገድ ነው እንጂ እኛ በለፈለፍ ነው አይደለም የሚሄደው። በእኛ በልፍለፋ በጭዋት ብላ ቢሆንማ እስካሁን ሱመያን ስንት ሰው ባስፈታት። ግን አላህ ያለው ስለሆነ የማይታሰብ ሰው አሁንም ሲኪናዬ ባዬ ገለተውማ ወላሂ ነው የምለው። እና ያልታሰበ ሰው ነው ከጎናችሁ የሚመጣው በችግራችሁ የሆነ ነገር ሆናችሁ ግራ ገብቷችሁ ስታሰላስሉ ወይ ዘመዴ እኮ አለ እንደዚህ አለ እያላችሁ እኮ ወላሂ ለአዚም የማትጠብቁት ሰው ጭራሽ እንደዚህ ያደርግልኛል ያላላችሁ ሰው መጥቶ ነው ያንን ነገር ከሆነ ነገር የሚያወጣችሁ። እንደዚህ አይነት ነገር አጋጥሟችሁ አያውቁም? እኔ ግን አጋጥሞኛል። የሆነ ነገር በቃ እንትን ሳልል የሆነ ሰው በሆነ ነገር አስቦ ደርሶልኛል፣ የማትጠብቁት ሰው እና ይሄ ነገር ያጋጥማል። ወላሂ ይሄ ምንድነው አላህ ያልሆነ የሚሆነው። እና ውዶችዬ ኡመር ትንሽ እንደው በቃ አሳቀን ትላላችሁ። አሳቀን ኡመር ኦ ማይ ጉድነስ ሂ ሶ ፋኒ እንዴ በቃ አለ ሱመያ። እኔ አሁን አለ አንቺም እንድትንገላች አልፈልግም፣ ያለውን ነገር አረጋጉት። እኛ ጦርነት አንፈልግም፣ ሰላም ነው። ስለዚህ በሽማግሌ ሁሉንም ነገር እንሞክራለን አለ ኡመር። እሷ ግን ኖ አለች። በፍጹም እኔ ከሰይድ ጋር አልታረቅም አለች። አዎ ከእስር ቤት ተፈትቻለሁ፣ ብዙ ህጉንም ደንቡንም አውቄያለሁ፣ ብዙ ነገር አጎትዮ ነግሮኛል፣ መክሮኛል፣ አስጠንቅቆኛል። ድጋሚም እስር ቤት ልገባ እችላለሁ አለች። ግን ምንም ነገር አያመጣም፣ እኔ እወጣለሁ አለች። በቃ ብድሬን እመልሳለሁ፣ እወጣለሁ። እስኪ ወንድ ነው አለች። በቃ እኔ እሱን እሰራለታለሁ እና ጭራሽ ከሰይድ ጋር መታረቅ ይሄ ምን ማለት? በፍጹም እወድሻለሁ ሱመያ እንደ ቢል አለች። እኔ በፍጹም አልፈልግም አለች። እንግዲህ ሰይድ የማይቻል ነገር ውስጥ ነው የገባው። ውድ ሀገሬ ልጆች
እና አላህ ይድረስልን። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለሁ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ